which bars plus ጤና ይስጥልኝ። የሰዓቱን ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እናንተ ማን ናችሁ? ኢትዮ ቴሌኮም የፈረንጆቹን አዲስ ዓመት በማስመልከት ለደንበኞቹ ውፍረት እንደሚቀንስ ይፋ አደረገ። ይበል የሚያሰኝ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ የሥራ ጉብኝት አሜሪካን ገብተዋል። አሜሪካን ሲደርሱም ደማቅ የሆነ አቀባበል ተደርጎላቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ራሽያን አስጠንቅቀዋል። ዝርዝሩን ባልደረባዬ ከስፍራው ሊያደርሰን ራሽያ ገብቷል፣ ነገር ግን አልደረሰም። የኢትዮጵያ ሕዝብ ጾሙን በሚገባ እየጾመ ነው። አሁን የቀረው ጸሎት ብቻ ነው ሲል አንድ ስሙ እንዲጠቀስ ያልፈለገ አቶ ኢዩኤል አበበ የተባለ ግለሰብ ተናገረ። ዝርዝሩን እንደሚከተለው ባልደረባ ያቀርባል። ተመልሰናል። እንግዲህ ሰሜን ኮሪያ ስሜን እንጂ ስሜቴን አታውቅም ስትል መልስ ሰጠች። በዚህ ዙሪያ የደቡብ ኮሪያ ምላሽ እየተጠበቀ ነው ሲል ዩኤስ ዋሽንግተን ዲሲ ዘግቧል። እዛው ከሰሜን ኮሪያ ዜና ሳንወጣ ዜና ድንቃድንቅ። ታዋቂው ራፐር ካስማሰ በአማርኛ ለመዝፈን ወሰነ። ውሳኔውን ተከትሎ ከአድናቂዎቹ ዘንድ ትልቅ ቁጣ ተቀስቅሷል። በዛሬው ዕለት በገበያ ላይ አንድ ድፍድፍ በርሜል ነዳጅ ከፍተኛ 43፣ ዝቅተኛ 86፣ ከፊል ደመናማ ሆኖ መመዝገቡን ሜትሮሎጂ ሾክ ብሎኛል። በቦክስ ዕቁብ የጣለው ግለሰብ በፌዴራል ፖሊስ ቁጥጥር ስር ውሎ ምርመራ እየተካሄደበት እንደሚገኝ ተገለጸ። ፌዴራል ፖሊስ አክሎም ከእንዲህ አይነት እኩይ ተግባራችሁ ተቆጠቡ ሲል በመላው ኢትዮጵያ ዕቁብ የሚጥሉ ሰዎችን አሳስቧል። እድር ጥዬ አልደረሰኝም ያለ ግለሰብ ራሱን በዳስተር አጥፍቷል። ለመላው ቤተሰቦቹና ዘመድ አዝማዶቹ መጽናናትን እንመኛለን። ወደ ሰዓቱ የቢዝነስ ዜና እናልፋለን። በተጫዋች ጉዳት እየታመሰ የሚገኘው የእንግሊዙ መድፈኛ አርሰናል ለጉዳቱ መፍትሄ በመፈለግ ላይ እንደሚገኝ ሮይተርስ ዘግበዋል። በዚህ ሁኔታና ተግባሩ ከቀጠለ ቲክቶክ ከበር በላይ እንደሚዘጋ ምንም ጥርጥር የለኝም ሲል ዩቲዩብ ገልጿል። ለራሱ አየር እያበሰለ ይመስለኛል። ይቅርታ አደርጋለሁ በሚል ተልካሻ ምክንያት ጃኬት ያደረገው ግለሰብ ትናንት ማምሻውን በቁጥጥር ስር ውሏል። ዜና ስፖርት። ጨለማን ተገን በማድረግ በነገር የወጋው ግለሰብ ከነ ነገሩ በቁጥጥር ስር እንደዋለ ፌዴራል ፖሊስ ይፋ አድርጓል። በዚህ ተግባሩም ፌዴራል ፖሊስ ይመሰገናል ሲል ብለዋል። የነዳጅ ጭማሪን ተከትሎ በተነሳ የጎርፍ አደጋ 25 ሰው ከቤት ንብረታቸው እንደተፈናቀሉ ኢዜአ ዘግበዋል። ወደ ሰዓቱ የቢዝነስ ዜና ስናልፍ ማንቸስተር ዩናይትድ በክረምቱ መስኮት የፊት ለፊት መስመሩን ለማጠናከር ሐሰተኛ 9 ቁጥር አሰልጣኝ እንደሚፈልግ ተናገረ።
የሪያል ማድሪዱ የፊት መስመር አጥቂ ቪኒሺየስ ጁኒየር ትናንትና ከአላቬዝ ጋር በነበራቸው ጨዋታ ለፊቱ ብቻ ቢጫ ካርድ ተሰጥቶታል። እሱ አልፈጠረው። በዚህ ዙሪያ ባልደረባዬ እንደሚከተለው ያቀርባል። ውጥቢ እንደምን አለ? እግዚአብሔር ይመስገን። ውጥቢ በጁኒየር ምክንያት ሪፖርቶችን ለማሰባሰብ ለኢትዮጵያ ሕዝብም በሰፊው ይፋ ለማድረግ እዛው ማድሪድ ትገኛለህ እና የጁኒየር ቢጫ ካርድ ማግኘት ምንን በማስመልከት ነው? ጥፋቱስ ምንድን ነው? ውጭ ይቅርታ አንዴ ላስቆምና በዚህ ዙሪያ ሪያል ማድሪዶች ምንድነው የሰጡት ምላሽ ነው ወይንስ ዝምታን መርጠዋል? አዎ ሪያል ማድሪዶች የመጨረሻ ጥያቄ ልጠይቅህ ውጭ ጁኒየር የሚያመልጣው ስንት ጨዋታ ነው የሚያመልጣው? ቀጣይ ከተቀናቃኙ ከላሊጋ ትልቁ ክለብ ባርሴሎና ጋር ያደርጋሉ ጨዋታቸውን። በዛ ጨዋታ ላይ እንደማንመለከተው አሰልጣኙ ዣቢ አሎንሶ ተናግሯል እና በዚህ ዙሪያስ ምን ትላለህ? አዎ እሺ አመሰግናለሁ። ውጪ ወደ ስቱዲዮ ደመልሳችሁ። የሰዓቱ ዜና ይህን ይመስል ነበር። ዜናውን ወደ እናንተ ያደረስኩላችሁ እናንተ ማን ናችሁ? ውጭ ባርስ